ሰላም የተወደዳችሁ እንዴት ናችሁ? የአርሰናልን ድል ተከትለን በድጋሚ ተገናኝተናል። ትናንትና አርሰናል አትሌቲኮ ደ ማድሪድን በኤምሬትስ ስቴዲየም 4-0 በሆነ ውጤት አሸንፏል። ከጨዋታው አስቀድሞ ብዙ ዝርዝር ነጥቦችን ስናነሳ ነበር። ዳግም ከድል በኋላ በጣም ከወሳኝ ጨዋታ በኋላ በጣም ትልቅ የሚባል ቡድን አትሌቲኮ ደ ማድሪድ የተደረገው ጨዋታ ያንን የሚያሳይ ነው። ብዙ ሀሳቦች ሲነሱ ነበረ። አርሰናልንም አትሌቲኮ ማድሪድንም የሚተቹ አስተያየቶች አስቀድመው ሲሰነዘሩ ነበረ። አሁን ከዛ በኋላ ምን እየተባለ ይገኛል የሚለውን በዝርዝር ልንነግራችሁ በድጋሚ ተገናኝተናል። ጨዋታዎቹን የትናንቱን ጨዋታ በተመለከተ ከዛ ተጨማሪም በሌሎች የቻምፒየንስ ሊግ ምሽቶች ላይ የነበሩ አርሰናልን የተመለከቱ ጉዳዮች አሉ። እነሱንም እንነግራችኋለን። ከቪክተር ጊዮኬሬሽ ጋር በተያያዘ ከጋብሪኤል ማጋሌሽ ጋር ዊሊያም ሳሊባን የተመለከቱ ጉዳዮች፣ ማርቲን ዙቢሜንዲን እንዲሁም ደግሞ ሉዊስ ስኬሊን በተመለከተ ስለ ማክስ ዳውማንም መረጃዎችን ይዘናል። በቻላችሁት አብራችሁን ስትቆዩ ትሰማላችሁ። ከዛ ውጪ ትናንትና ግምቶቻችሁን አስቀምጡ ብለን ነበረ፣ እንነግራችኋለን። ትናንትና ሀሳብ የሰጣችሁን አድማጮች አላችሁ። ትናንትና ከነሳችኋቸው ጉዳዮች ጋርም በተያያዘ አንዳንድ ጉዳዮችን እየነገርናችሁ የምንቆይ ነው የሚሆነው። ሌሎች ሀሳቦችንም ይዘናል። ምን ተባለ ከጨዋታው በኋላ ስለ አርሰናል ቡድን ሌሎች ተንታኞች እነ አርሰን ቬንገር በስፖርት ላይ እነ ሮይ ኪን ጄሚ ካራገርም የሰጠው አስተያየት አለ። ቲዮ ዋልኮት ሌሎችም ዲየጎ ሲሞኒም ስለ አርሰናል ቡድን የተናገረው ነገር አለ። በዝርዝር እንመለከቷለን። ለሁሉም ከትናንትናው ጨዋታ አስቀድሞ የሰራነው ቪዲዮ ላይ ያነሳንላችሁ ጉዳዮች ነበሩ። ከነዚህ መካከል በአርሰናል ቤት ግዙፉ ተጫዋች ማን ነው ብለን ነበረ። ዊሊያም ሳሊባ የሚሉ በርከት ያሉ መልሶችን ተመልክተናል። ሚኪያስ በኢሜል ስሙ ሚኪያስ የተባለ ዊሊያም ሳሊባ ብሎ መልሷል። ሌሎችም አድማጮች ዊሊያም ሳሊባ ብላችሁ መልሳችኋል። እንግዲህ ትክክለኛው መልስ እሱ ነው። ከዛ በተጨማሪ አንድ አድማጫችን ቪክተር ጊዮኬሬሽ 2 ግብ ያስቆጥራል ብሎ ቅድሚያ ገምቶ ነበረ። አህመድ በጨዋታውም ላይ በርግጥ የጨዋታው ግምት ላይ አርሰናል 2-0 አትሌቲኮ ደ ማድሪድን ያሸንፋል ብሎ ነበር የገመተው። ቪክተር ጊዮኬሬሽ ሁለቱንም ግቦች ያስቆጥራል ብሎ ነበር። ነገር ግን የቪክተር ጊዮኬሬሽ ግምት ተሳክቶለታል። ሁሉም ጨዋታው 4-0 በሆነ ውጤት ተጠናቋል። በ13 ደቂቃ ጋብሪኤል ማጋሌሽ ከዛ በተጨማሪም ጋብሪኤል ማርቲኔሊ ግቦችን አስቆጠሩ። የመጨረሻ 2 ግቦችን ደግሞ ቪክተር ጊዮኬሬሽ አስቆጥሮ ጨዋታው 4-0 በኤምሬትስ ስቴዲየም የተደረገውን ጨዋታ አርሰናል አሸንፏል። ከጨዋታው መጠናቀቅ በኋላ የሚነሱ አስተያየቶች አሉ። ቪክተር ጊዮኬሬሽ የጨዋታው ኮከብ ተብሎ የተመረጠበት ምሽት ነበረ። ሌሎችም ጉዳዮች አሉ። ጨዋታውን በተመለከተ ሃራምቦል ሲሉት ነበረ። ምክንያቱም ደግሞ ዲየጎ ሲሞኒ በመከላከሉ ረገድ በአውሮፓ እግር ኳስ ስሙን የተከለ በጣም ትልቅ አሰልጣኝ ነው። የሚኬል አርቴታ ቡድን ደግሞ ዘንድሮ ግቦች እየተቆጠሩበት ያለ ቡድን አይደለምና የሁለቱም ቡድኖች ጨዋታ በተመለከተ ያንን በመሰለ አስተያየት ጨዋታውን ለመግለጽ ሲሞክሩ ነበር። እንዲሁ አንዳንዶች የጨዋታ አልጀዚራ ላይ ነው የሚተላለፈው ሲሉ ነበር። ምክንያቱም ደግሞ ከጨዋታው ጋር በተያያዘ በደንብ ሁለቱንም ቡድኖች ለመግለጽ ሃራምቦል ሲሉት ነበር። ከዛ በተጨማሪም አልጀዚራ ላይ የሚተላለፍ ጨዋታ ነው ብለው ለማጣጣል ሞክሯል። ጨዋታው ግን በጣም አዝናኝ ነበረ። ብዙ የግብ ሙከራዎች የነበሩበት ጨዋታ ነው። 4 ግቦችን ተመልክተንበታል። በአትሌቲኮ ደ ማድሪድ በኩልም በ1-2 አጋጣሚዎች ላይ በተለይ ዩሊያን አልቫሬዝ የአንደኛው 24ኛው ደቂቃ ላይ ዳቪድ ራያ በጣም ትልቅ ስህተት ለመስራት በጣም ተቃርቦ ነበረ። ስህተቱን ሰርቷል። ነገር ግን ኳስ ወደ ግብነት አልተቀየረችም። ዩሊያን አልቫሬዝ የሞከራት ኳስ ከዛ ተጨማሪም ከ24ኛው ደቂቃ በኋላም የግቡ አግዳሚ የመለሰበት ኳስም የሚጠቀስ ነው። ከዛ ውጪ ግን አትሌቲኮ ደ ማድሪድ የሞከራቸው ያን ያክል ስጋት የሚፈጥሩ ኳሶች አልነበሩም። አርሰናል አሁንም አትሌቲኮ ማድሪድንም ገጥሞ ግብ ሳይቆጠርበት ክሊንሺት አስመዝግበው ወጥቷል። በጣም ወሳኝ ጨዋታ ነበረ። በአርሰናል በኩል ቪክተር ጊዮኬሬሽ በጣም ከረጅም ጨዋታዎች በኋላ ማለት ይቻላል የመጀመሪያዎቹ 5 ጨዋታዎች ላይ 3 ግቦችን አስቆጥሮ ነበረ። ከዛ በኋላ ግን ተከታታይ ጨዋታዎች ላይ ግብ እያስቆጠረ አልነበረም። በአገሩም ለስዊድን ብሔራዊ ቡድንም ለአርሰናልም ግብ ሳያስቆጥር ቀጥሎ ነበር። በመጨረሻም ወደ ግብ ማስቆጠሩ 2 ግቦችን በማስቆጠር ጀምሯል። እንግዲህ የአርሰናል ቡድን አባላት ሁሉም ለሱ ደስተኛ
እንደነበሩ የተመለከትንበት ነበረ። ጨዋታውን በተመለከተ ዘባትል ኦፍ ዳርካርት ቢባልም ጨዋታው ግን ብዙ የግብ ሙከራዎች የነበሩበት አዝናኝ ከቆም ኳሶችም ግብ የተቆጠረበት ነው። ከዛም ውጪ ግን ሌሎች ጥሩ እንቅስቃሴዎች ነበሩት። በአርሰናል በኩል መከላከሉ የሚነካ እንዳልሆነ አሁንም በአስገራሚ ሁኔታ እንደቀጠለ ቡድኑ የሚያሳይ ነው። የአትሌቲኮ ደ ማድሪድን ድል ተከትሎ ከአርሰናል ጋር በተያዘ በቻምፒየንስ ሊግ ላይ ባለፉት አመታት ላይ የገጠማቸውን የስፔን ቡድኖች በተከታታይ በ7 ጨዋታዎች ያሸነፈበት ሆኗል። ሪያል ማድሪድን 2 ጊዜ ያሸንፏል፣ ሴቪያን 2 ጊዜ፣ ዢሮና፣ አትሌቲክ ቢልባኦ ከዛ በተጨማሪ ትናንትና ምሽት ደግሞ አትሌቲኮ ደ ማድሪድን ያሸነፈበት ጨዋታ 7ኛ ተከታታይ ድል ሆኗል። ያ ማለት ደግሞ ከአርሰናል ጋር በተያዘ በእንደዚህ አይነት ደረጃ የአርሰናል ክብረ ወሰን ብቻ አይደለም፣ የትኛውም ቡድን በቻምፒየንስ ሊግ ላይ ለ7 ተከታታይ ጨዋታዎች የስፔን ቡድኖችን አሸንፎ አቅም አርሰናል ብቻ ይህንን ማድረግ ይችላል። በ13 ደቂቃዎች የተቆጠሩ ግቦች ናቸው። የጋብሪኤል ማጋሌሽ የግንባር ግብ፣ ጋብሪኤል ማርቲኔሊ ደግሞ በቲየሪ ኦንሪ የግብ የሚያስቆጥርበት ስታይል እንግዲህ በጣም በአስገራሚ ሁኔታ መሬት ለመሬት በተለይ የዚህ ግብ ላይ የሉዊስ ስኬሊ ከመሃል ሜዳ የአርሰናል ግብ ክልል አካባቢ የተቀበለውን ኳስ ብዙ ተከላካዮችን እያለፈ ወደ ግብ ክልሉ ሄዶ አሲስት ያደረገበት መንገድ እንግዲህ አርሰናል በዚህ ደረጃ እየተጫወተ ተጫዋች እድሎችን አላገኘም ነበር በቅርብ ጨዋታዎች ላይ። በእንግሊዝ ብሔራዊ ቡድን ግን ባለፈው ሙሉ 90 ደቂቃ ተጫውቶ ተመልከታ ነው ነበር። አሁንም የዓለም ዋንጫ ዓመት ነው እንላለና በዓለም ዋንጫ ዓመት ላይ ደግሞ የበለጠ ለመጫወት ሉዊስ ስኬሊ እንደዚህ አይነት አጋጣሚዎችን መጠቀም ነበረበት። ትናንትና ድንቅ እንደነበረ ተመልክተናል። በትናንትናው ጨዋታ ላይ ካሰላለፍ ጀምሮ አንዳንድ ነገሮችን መመልከት ይቻላል። ቪክተር ጊዮኬሬሽ ያስቆጠራቸው 2 ግቦችም ቀደም እንዳነሳሁት ነው። በአሰላለፍ ደረጃ ትናንትና ቪዲዮውን ስንሰራ ያነሳንላችሁ ነገሮች ነበሩ። ቤን ዋይት፣ ሉዊስ ስኬሊ እንዲሁም ደግሞ ጋብሪኤል ማርቲኔሊ በመጀመሪያ አሰላለፍ ላይ ይሰለፋሉ ብለን ጠብቀን ነበር። ነገር ግን ቤን ዋይት ብቻ ነው ያልተሰለፈው። ከግምታችን በተቃራኒ ሆኖ ሁለቱ ሉዊስ ስኬሊና ጋብሪኤል ማርቲኔሊ በመጀመሪያ አሰላለፍ ገብተው በጨዋታውም ላይ ልዩነት ፈጣሪ ነበሩ። ቤን ዋይት በእርግጥ ተቀይሮ ገብቷል። ጆሬን ቲምበርን ቀይሮ በመጨረሻዎቹ ደቂቃዎች ላይ ወደ ሜዳ ገብቶ ሲጫወት ተመልክተናል። ጨዋታው ጋር በተያዘ ዲፌንሲቭሊ አርሰናል 12ኛው ጨዋታው ነው። እንግዲህ በእነዚህ 12 ጨዋታዎች ላይ 9 ክሊን ሺቶችን ወይም 3 ግቦች ብቻ ነው የተቆጠሩበት። እነዚህም 3 ግቦች በአንድ ጨዋታ 2 ግብ እንኳን አልተቆጠረበትም እስካሁን። አንዳንድ ግቦችን በተለያዩ 3 ጨዋታዎች ላይ ማንቸስተር ሲቲ፣ ሊቨርፑል ያስቆጠሯቸው ግቦች እንዲሁም ኒውካስል ዩናይትድ ያስቆጠራቸው ግቦች ይጠቀሳሉ። አንደኛው የዶሚኒክ ሶቦዝ ላይ የቅጣት ምት ግብ፣ የኒክ ቮልትማደ የግንባር ግብና የሃርሊንግ ብራውት ሃላንድ ግቦች ናቸው። ከዛ ውጪ ሌሎች ግቦችን አርሰናል አላስተናገደም። ምንም አይነት ግብ አልተቆጠረበትም። በአውሮፓ ዲፌንሲቭሊ በመከላከል ረገድ ምርጡ ቡድን እንደሆነ መናገር ይቻላል። 3 ግቦች ተቆጥሮበታል እስካሁን ብያለሁ። በጨዋታ 0.25 ግቦችን አንድ አይደለም ግማሽ እንኳን ግቦች አይቆጠሩበትም። ኤሲ ሚላን ሁለተኛ ደረጃ ላይ በ9 ጨዋታዎች 4 ግቦች የተቆጠሩበት ቡድን ነው። ሮማ በ9 ጨዋታዎች 5፣ ኮሞ በ9 ጨዋታዎች 6 ግቦች ተቆጥሮበታል። ማንቸስተር ሲቲ በ12 ጨዋታዎች እንደ አርሰናል 12 ጨዋታዎችን አድርጓል። ነገር ግን 8 ግቦች ተቆጥሮበታል። ቶፕ 5 የሚባሉ ቡድኖችን ነው የጠቀስኩላችሁ። አርሰናል እስካሁን ከሴት ፒስ በእንግሊዝ ፕሪሚየር ሊግ ዘንድሮ ብቻ በ8 ጨዋታዎች 10 ግቦችን አስቆጥሮ አስገራሚ ጉዞ እያደረገ ይገኛል። በ8 ጨዋታዎች በዚህ ያክል በጣም በትንሽ ቁጥር ማለት ነው 8 ጨዋታዎች በገና 8 ጨዋታዎች ብቻ ተቆጥረው 10 ግቦችን ያስቆጠረ ምንም አይነት ቡድን እስካሁን በፕሪሚየር ሊጉ ታሪክ የለም። አርሰናል ግን ያንን አድርጎታል። ቀደም ያነሳሁት አለ የስፔን ቡድኖችን የስፓኒሽ ቡድኖችን በተከታታይ ማሸነፍ የሪያል ማድሪድ የ3-1 ድል የ3-0 ድል ይጠቀሳል። 2-0 2-1 የሚያሸነፈበት ጨዋታ አለ። አትሌቲክ ቢልባኦን 2-0 ያሸንፏል ዘንድሮ። ከዛ ውጪ ዢሮናን 2-1 ያሸነፈበት ጨዋታ ይጠቀሳል። ሴቪያን 2-0 ነው 2-1 አሸንፎ በእነዚህ 6 ጨዋታዎች ያስመዘገባቸውን ቁጥሮች አሁንም ቀጥሏል። ትናንትና የአውሮፓ ቻምፒየንስ ሊግ ላይ በሁሉም ጨዋታዎች ከተመለከትናቸው ታሪክ የተሰራበት ምሽት ነበር። በአንድ ምሽት 43 ግቦችን ተመልክተናል። ከነዚህ 43 ግቦች መካከል አርሰናል 4ቱን ያስቆጠረበት ምሽት ነበረ። ምናልባት ደግሞ ቁጥሩ ከዝም ከፍ ሊል ይችል ነበረ። ካራት አልማይቲ ከፓፎስ ያደረጉት
ያደረጉት ጨዋታ 0-0 በሆነ ውጤት የተጠናቀቀ ነበር። በዚህ ጨዋታ ላይ ዳቪድ ሉዊዝ የቀድሞ አርሰናል ተጫዋች 38 ዓመቱ ላይ ይገኛል። ፓፎስና የፓፎስ ተጫዋች እንደሆነ ይታወቃል። ካራት አልማይቲን በገጠሙበት ጨዋታ 0-0 ሲጠናቀቅ ዳቪድ ሉዊዝ የጨዋታው ኮከብ ተብሎ ተመርጧል። የቀድሞ የአርሰናል ተጫዋች ከሰሞኑ በአርሰናል ዝውውር ላይ ስሙን ስንጠራ የነበረው የላሜሲያ ተጫዋች ፊሊፒናዊ ነው ቤተሰቦቹ። እሱ ግን ለስፔንም ለፊሊፒንም መጫወት ይችላል። ፊሊፒኖ ቤተሰቦች ያሉትና ዲሮ ፈርናንዴዝ ይባላል። በቻምፒየንስ ሊግ ትናንትና ባርሰሎናን ኦሎምፒያኮስ በገጠመበት ጨዋታ ላይ የባርሰሎናን መለያ ለብሶ ወደ ሜዳ ገብቶ ነበረ። በጨዋታውም ላይ አሲስት ማድረግ ችሏል። በአውሮፓ ቻምፒየንስ ሊግ ታሪክ በእድሜ ሁለተኛው ትንሹ አሲስት ያደረገ ተጫዋች ሆኗል። በቀጣይ አርሰናል በዚህ ተጫዋች ዙሪያ በደንብ ገፍቶ የሚሄድ ከሆነ የሚጠበቁ ጉዳዮች ይኖራሉ። ነገር ግን እነዚህ ጉዳዮች በስፋት የሚነሱ ናቸው። ከአርሰናል ጋር በተያያዘ ከሊቨርፑል ጋር ይነጻጸራል። ወደ በኋላ ላይ በስፋት መለስበታለሁ። ስለ ጋብሪኤል ማጋሌሽም እናነሳለን እንዳለው የአርሰን ቬንገር አስተያየቶችም የሚጠቀሱ ናቸው። ጨዋታው ግን አስገራሚ ነበር። በመጀመሪያው አጋማሽ እድሎች ነበሩት አርሰናል አንግል የገጨበት የኤዜ ሙከራን መጥቀስ ይቻላል። ሌሎችም አጋጣሚዎች ላይ ቡካዮ ሳካ በጣም ሻርፕ ነበረ። በጥሩ ፊትነስ ላይ ሲገኝ እንዴት መጫወት እንደሚችል የቡድኑ ማቀጣጠል ትናንትና ከሰሞኑ ስናነሳላችሁ ከነበሩ ጉዳዮች መካከል የአርሰናል የማይነካ ተጫዋች መካከል ማን ነው ስንል ነበረ። እነ ጋብሪኤል ማጋሌሽ፣ ዴክላን ራይስ ባሉበት ቡድን ዊሊያም ሳሊባንም መጥቀስ ይቻላል፣ ሌሎችንም ዳቪድ ራያንም። ነገር ግን ቡካዮ ሳካ የማይነካ ነው ብላችሁ አብዛኞቻችሁ ስትመልሱ ነበረ። በእርግጥም በጣም ጥሩ ሲጫወት ነበረ። ትናንትና ከማይነኩ ተጫዋቾች መካከል ቀዳሚ ነው። አርሰናል በኤምሬትስ በቻምፒየንስ ሊጉ በግሩፕ እንዲሁም ደግሞ በዚህ የሊግ ፌዝ ከጀመረ ከባለፈው የውድድር ዘመን ጀምሮ እንዴት ተጓዘ የሚለውን ልንገራችሁ። በተለይ በኤምሬትስ ስቴዲየም ያደረጋቸው 9 ጨዋታዎች ነበሩ። በእነዚህ 9 ጨዋታዎች 26 ግቦችን አስቆጥሯል። 26 ግቦችን ማስቆጠር ብቻ አይደለም፣ አንድም ግብ አልተቆጠረበትም። የሚኬል አርቴታ ቡድን እነ ቢግ ጋቢን፣ ጋብሪኤል ማጋሌሽን፣ ዊሊያም ሳሊባን የያዘው ቡድን በዚህ ደረጃ በጣም በአስገራሚ መንገድ ቀጥሏል። አሁን አርሰናል ከ12 ጨዋታዎች በኋላ የፕሪሚየር ሊጉ መሪ ነው። ፕሪሚየር ሊጉን ይመራል። በቻምፒየንስ ሊግ ላይ አንድም ግብ አልተቆጠረበትም። ሁሉንም ጨዋታዎች አሸንፏል። 3ቱንም ጨዋታዎች በማሸነፍ 9 ነጥቦችን ሰብስቧል። በዚህ ጉዞ ላይ አትሌቲኮ ደ ማድሪድን፣ ኒውካስትል ዩናይትድን፣ ማንቸስተር ዩናይትድን፣ ሊቨርፑልን፣ ማንቸስተር ሲቲን የገጠመባቸው ጨዋታዎች ይጠቀሳሉና በጣም ትልልቅ ከባባድ ተጫዋች ቡድኖችን የገጠመበት ቆይታ ቢሆንም በጥሩ መንገድ እየተወጣው ይገኛል። በቻምፒየንስ ሊጉ ላይ እስካሁን ዛሬ የሚጠበቁ ቡድኖች ይኖራሉ። ለምሳሌ እነ ባየር ሙኒክ አይነት ቡድኖች፣ ሪያል ማድሪድ አይነት ቡድኖች ስድስተኛ ካራባግም 6 ነጥቦች አሏቸው። እነዚህ ቡድኖች ማሸነፍ የሚችሉ ከሆነ 9 ነጥብ ካላቸው ቡድኖች ስሞች መካከል መጠቀስ ይችላሉ። ነገር ግን እስካሁን የዛሬው ጨዋታ ይጠበቃል። በእርግጥ ፓሪስ ሳን ጀርመን፣ ኢንተር ሚላን፣ አርሰናል እስካሁን 3ቱንም ጨዋታዎች በማሸነፍ 9 ነጥቦችን ሰብስበዋል። 8 ግቦችን አስቆጥሯል። አርሰናል ምንም ግብ አልተቆጠረበትም። 8 ንጹህ ግብ አለው ማለት ነው። የቻምፒየንስ ሊግ ደረጃውን ስንመለከት ከቪክተር ጊዮኬሬሽ ጋር በተያዘ ወደምንመለከታቸው ጉዳዮች ልለፍ። 2 ግቦችን አስቆጥሯል። ግቦች ለአጥቂዎች እንደ ኦክሲጅን ናቸው። መተንፈስ እስኪቸግራቸው ድረስ ግብ ካላስቆጠሩ ይቸገራሉ። ያም በደንብ በሜዳ ላይም ከሜዳም ውጪ ላይፍ ስታይላቸው ላይ እንኳን ተጽዕኖ የሚያመጣ ነው። ቪክተር ጊዮኬሬሽ ባለፉት ቀናት ላይ ብዙ ሲተች ነበረ፣ ብዙ ሲባልበት ነበረ። ነገር ግን ሚኬል አርቴታ አስተያየቶችን ሲሰጥ እኔ የምፈልገው ቪክተር ጊዮኬሬሽ ግብ የማያስቆጥረው ቪክተር ጊዮኬሬሽ ነው የምፈልገው ሲል ነበር። እሱ ግብ አያስቆጥርም። አርሰናል እያሸነፈ ቀጥሎ ነበር ባለፉት ሳምንታት ላይ። ትናንትና ግን 2 ግቦችን አስቆጥሯል። የአጥቂ ደመነፍስ እንዳለው ያሳየባቸውን 2 ግቦች ያስቆጠረበት እንቅስቃሴ ነበረ። በአርሰናል አታክ ላይ በአርሰናል የማጥቃት እንቅስቃሴ ላይ ኮንፊደንስ በመጨመር ሌሎች ኳሊቲዎችን በተለየ መንገድ ሲያደርግ ነበር። 27 ዓመቱ ላይ ይገኛል። ያንንም በአትሌቲኮ ደ ማድሪድ ግብ 2 ግቦቹን ሲያስቆጥር በቀጣይ ጨዋታዎች ላይ ደግሞ እንደ ትልቅ መነሳሳት የሚቆጠር ነው። ብዙዎች እንደማይጠብቁት ይጠበቃል። በስፖርቲንግ ሊዝበን በጀመረበት ልክ በኤምሬትስ ይቀጥላል ተብሎ አይጠበቅም። የፕሪሚየር ሊጉን ኢንቴንሲቲ የአርሰናልን ቡድን መዋድ ይጠበቅበታል። ነገር ግን እስካሁን ባደረጋቸው 12 ጨዋታዎች 5 ግቦችን አስቆጥሮ መጀመር ግን ቀላል የሚባል አይደለም። ለሌሎች የቡድን አጋሮቹ ደግሞ ተከላካዮችን ፒን በማድረግ ስፔሶችን በመፍጠር ፕረስ በማድረግ የተለየ ተጫዋች እንደሆነ ሚኬል
ሚኬል አርቴታም ከትናንትና ጨዋታ በኋላ አስተያየቱን ሲሰጥ ነበረ። በውድድር አመቱ አሁንም በምን ያክል የግብ መጠኖች ቪክተር ጊዮኬሬሽ ያጠናቀቃል ግምቶቻችሁን አስቀምጡልን። ከቪክተር ጊዮኬሬሽ እና ከጋብሪኤል ማጋሌሽ ጋር በተያያዘ ግን ባለፈው አመት የነበረን ክስተት ላስታውሳችሁ። ባለፈው አመት ሁለቱን በጋራ በስፖርቲንግ ሊዝበን ጨዋታ ላይ ተመልክተናቸዋል። አርሰናል ስፖርቲንግ ሊዝበን በገጠመበት ጨዋታ ላይ ጋብሪኤል ማጋሌሽ ግብ ካስቆጠረ በኋላ እንደ ቪክተር ጊዮኬሬሽ ደስታውን ሲገልጽ ነበረ። ደስታውን ከገለጸ በኋላ ብዙ አስተያየቶች ሲሰጡ ነበረ። በወቅቱ ቪክተር ጊዮኬሬሽ ደስታውን ሲገልጽ ጣቶቹን ያጠላልፍና አፉ ላይ ነበር የሚያደርገው። ቪክተር ጊዮኬሬሽ እንደሚያደርገው ሳይሆን በተሳሳተ መንገድ ጋብሪኤል ማጋሌሽ ጣቶቹን ያካጠላለፈ በኋላ አይኑ ላይ ነበር የሚያደርገውና በወቅቱ የሁለቱን ትንቅንቅ የሚገልጽ ነበረ። አሁን በጋራ ሁለቱም ያንን የደስታ አገላለጽ ሲገልጹ ነበር። አሁንም ግን ጋብሪኤል ማጋሌሽ ደስታውን ሲገልጽ የነበረው ትናንትና ቪክተር ጊዮኬሬሽ ግብ ካስቆጠረ በኋላ በተመሳሳይ ባለፈው አመት ባደረገበት መንገድ ጣቶቹን ከቆላለፈ በኋላ አይኖቹ ላይ ነው የሚያደርገው። እንደ ቪክተር ጊዮኬሬሽ አፎቹ ላይ አድርጎ አልነበረምና ያንም በብዙም መገናኛዎች ትኩረት አግኝቶ ተመልክቻለሁ። ከጨዋታው ጋር በተያያዘ ዴክላን ራይስ ትናንትና ከቆመ ኳስ አሲስት ሲያደርግ ነበረ። እሱንም በተመለከተ እንመለስበታለን። ሚኬል አርቴታ ግን በጣም ለቪክተር ጊዮኬሬሽ ደስተኛ ነኝ፣ በጣም ጥሩ ጅማሮ ነው፣ ለቀጣይ ለሚመጡ ግቦች በጣም ጥሩ ጅማሮ ነው፣ በጣም ደስተኛ ነኝ ብሏል። በጣም ጠንካራ ሰራተኛ ነው፣ ሁሉም ነገር ለቡድኑ መስጠት የሚችል የሚፈልግ የሚያደርግ አይነት ተጫዋች እንደሆነ ሲገልጸው ነበር ከጨዋታው መጠናቀቅ በኋላ። እሱን ስናመጣ ግቦችን እንዲያስቆጥርልን ነው። ያንን የግብ ማስቆጠር ደረጃ በትልቅ ደረጃ እንጠብቅበታለን። ነገር ግን ግብ አያስቆጥርም። በሌሎች የጨዋታ እንቅስቃሴዎች ላይ የሚያበረክተውን እንቅስቃሴ በደንብ አጋርቶ ሚኬል አርቴታ አስተያየቱን ሲሰጥ ነበር። ቲዮ አልኮትም በተመሳሳይ ስለ ቪክተር ጊዮኬሬሽ አንዳንድ ነገሮችን አንስቷል። በተጫዋቹ በኩል በደንብ የሚሞገስ ብዙ ነገሮችን ማሳካት የሚችል የአርሰናልን ያጫወት መንገድ በትልቅ ደረጃ ማሲቭ በሆነ መንገድ ቀይሮታል ብሎ ያነሳል። ግብ በማስቆጠር ብቻ አይደለም፣ በሌሎች መንገዶች የአርሰናልን ያጫወት መንገድ እንግዲህ ለሌሎች ቡድኖች ችግር የሆነ ተጫዋች እየሆነ መጥቷል ብሏል። ኤዜ ቡካዮ ሳካን ሌሎችም ያጥቂ አማራጮችን በደንብ አርሰናል እንዲጠቀም የቪክተር ጊዮኬሬሽ ከተከላካዮች ጋር የሚኖረው ትንቅንቅ ለሌሎች ተጫዋቾች የሚፈጥራቸውን እድሎችንም በተመለከተ ተጫዋቹን በተመለከተ ባድናቆት ነው አስተያየቱን ሲሰጥ የተመለከትኩት ከቪክተር ጊዮኬሬሽ ጋር በተያያዘ። እሱም በጣም ትናንትና አስገራሚ ቆይታ ነበረው ከሲቢኤስ ጋር ከሌሎች ብዙሃን መገናኛዎች ጋር ከጨዋታው መጠናቀቅ በኋላ የቡድን አጋሮችን ስሜቶች በደንብ መጋራት ማየት ትችላላችሁ ብሏል። ከጨዋታው መጠናቀቅ በኋላ ለሱ ደስተኛ ነበር። ለምሳሌ መጀመሪያውን ግብ ሲያስቆጥር ብዙም የሚያረካው ግብ አልነበረምና ደስታውን አልገለጸም፣ እየሮጠም አልሄደም። ሶስተኛ ግብ ነበረ ለአርሰናል። ከዛ በኋላ ግን ወዲያው ጋብሪኤል ማጋሌሽ መጥቶ እየገፈተረ ከአርሰናል ደጋፊዎች ፊት ሰለብሬት እንዲያደርግ ያ የሚታወቅበትን ትሬድማርክ ሰለብሬሽኑን እንዲያሳይ ሙከራ ሲያደርግ ነበረ። ከዛ ውጪ በአርሰናል ቤት ስለ ቲም መንፈሱ ስለ ቲም ስፒሪቱ በደንብ መመልከት ትችላላችሁ ሲል ነበር። በእርግጥም ያንን ማስተዋል ይቻላል። በአርሰናል ቤት ለምሳሌ አንድ ተጫዋች ሌላ ተጫዋች ላይ ሲጮ ኳስ ለምን አላቀበልከኝም ብሎ ሲቆጣ ሲናደድ አትመለከቱም። በብዙ በጥራት የተገነባ ቡድን ነው። እያንዳንዱ ተጫዋች ማድረግ የሚፈልገውን ነገር የሚያደርግና የሚያቅም ስለሆነ ያንን ጭቅጭቅ ያንን መነታረክ በሌሎች ቡድኖች እንደምትመለከቱት እዚህ ቡድኖች ላይ ለምሳሌ ዳቪድ ራያ ተከላካዮች ላይ ሲጫወት አትመለከቱትም። ምክንያቱም ተከላካዮች ስራቸውን በሚገባ በአግባቡ ስለሚያከናውኑ ያንን በየጨዋታው ላይ መመልከት የተለመደ ነው። ከቪክተር ጊዮኬሬሽ የደስታ አገላለጽ ጋር በተያያዘ ግን ለመጀመሪያ ጊዜ ይህንን የደስታ አገላለጽ ይዞ ብቅ ያለው ኮቬንትሪ ሲቲ በሚጫወትበት ወቅት በቢልዲንግ ሶሳይቲ አሬና ላይ በኮቬንትሪ ቢልዲንግ ሶሳይቲ አሬና ላይ በቻምፒየንሺፑ ስዋንሲ ሲቲ እና ኮቬንትሪ ሲቲ በሚያደርጉ ጨዋታ ላይ ዲሴምበር 17 2022 ላይ ነበረ። በወቅቱ 2-0 ሲያሸንፍ የመጀመሪያ ግቡን ሲያስቆጥር የመጀመሪያውን ግብ ካስቆጠረ በኋላ በወቅቱ 24 ዓመቱ ላይ ይገኝ ነበረ። ግቡን ካስቆጠረ በኋላ ወደ ደጋፊዎቹ ሄዶ ጣቶቹን አጣምሮ ነበረ ደስታውን የገለጸው አፉ ላይ በማድረግ ያንንም ከፊልም አንድ የፊልም ገጸ ባህሪ ያለ ሰዎችን የሚገድል ነው። ነገር ግን እሱም ተከላካዮችን የሚገድል ግቦችን የሚያስቆጥር መሆኑን ለመግለጽ ያንን ያደርጋል ብለው የኮቬንትሪ ተጫዋቾች በወቅቱ ከቴሌግራፍ ጋር ቆይታ ሲያደርጉ ተመልክተናቸው ነበረ። የስዊድን ብሔራዊ ቡድኑ ተጫዋች ቪክተር ጊዮኬሬሽ 624 ደቂቃዎችን ግብ ሲያስቆጥር ቀጥሎ ነበረ። ያ ማለት 10 ሰዓት
ሰዓታት አልፈውት ነበረ። ከ10 ሰዓታት በኋላ ከ624 ደቂቃዎች በኋላ ወደ ግብ አስቆጣሪነቱ መመለሱም በጣም በአስገራሚ መንገድ በቀጣይ ጨዋታዎችም ላይ በደንብ ያንን የሚያስቀጥልበት ሰፊ ድል አለ። በቀጣይ ጨዋታም እንመለከተዋለን። 10ኛ የዴክላን ራይስ ከቆመ ኳስ የዚህ የዴድ ቦል አሲስቱ ነው ለአርሰናልን ከተቀላቀለው 2023 ላይ ሌሎች በጨዋታ እንቅስቃሴ ላይ አሲስት ያደርጋል፣ ግብ ያስቆጥራል። ነገር ግን ከቆሙ ኳሶች የሚያስቆጥራቸው አርሰናል ለሚያስቆጥራቸው ግቦች መነሻ ከሆኑ ተጫዋቾች መካከል አንደኛው ራይስ ነው፣ ሌላኛው ቡካዮ ሳካ ነው። በቋሚነት ግን የራይስን ያንን የዴድ ቦል አሲስቶች እየተመለከትን እንገኛለን። ትናንትና በሁለት አጋጣሚዎች ላይ ተመልክተናል። ሰከንድ አሲስት የተባለው ሁለተኛው የዚህ ጋብሪኤል ማጋሌሽ ለቪክተር ጊዮኬሬሽ ጨርፎ ያቀበላት ኳስ ላይ የሱ ሚና በጣም ወሳኝ ነበረ። የመጀመሪያው ግብ ላይ ደግሞ ጋብሪኤል ማጋሌሽ ግብ ሲያስቆጥር ዴክላን ራይስ አሲስት አድርጎ ተመልክተናል። ሉዊስ ስኬሊን በተመለከተ አትሌቲኮ ደ ማድሪድ ላይ ትናንትና አሲስት አድርጓል። በጣም ጥሩ ተጫውቷል። ቀደምም ሳነሳላችሁ ነበር። አሁንም አይናችሁ ላይ የማይጠፋ ድሪብል ነበር ያደረገው። መሀል ለመሀል የአትሌቲኮ ደ ማድሪድ አማካኝ ስፍራ ተጫዋቾችን ሰነጣጥቆ ነበረ ያቺን ኳስ ያቀበለው። ከዛ ውጪ በዛ አጋጣሚ ላይ ደግሞ ከሪያል ማድሪድ ጋር ያደረጋት አሲስትም ባለፈው ውድድር ዘመን የሚጠቀስ ነው። የማድሪድ ክለቦች ላይ አያልነቱን በደንብ እያሳየ ይገኛል። ከዚህ ከአሲስት ጋር በተያዘም ከሉዊስ ስኬሊ ጋር በተያዘ እነዚህን ጉዳዮች ካነሳን አርሰናል አሁንም በቀጣይ የበለጠ ጥሩ ተጠናክሮ ይቀጥላል። ትናንትና ዲየጎ ሲሞኒ ጨዋታውን ለመቀየር አንዳንድ ቅያሬዎችን አድርጎ ወደ ሜዳ በገባበት ሰዓት ነው አርሰናል ተከታታይ ግቦችን ያዘነበበት ማለት ይቻላል። ከዛም በኋላ ለማንሰራራት አይደለም ቀጣይ እድሎችንም ለመሞከር ነገሩ ያልተመቸ እንዲሆን ነበር ያደረገው። በጣም በአስገራሚ ሁኔታ የተጠናቀቀ ጨዋታ ሆኗል። ስለ ጋብሪኤል ማጋሌሽ ደግሞ ላንሳላችሁ። ከጋብሪኤል ማጋሌሽ ጋር በተያዘ እነዚህን ቁጥሮች እስቲ ተመልከቱ። 59 ኳሶችን ነክቷል። ከ48 ኳሶቹ 43ቱ አኩሬት ነበሩ፣ የተሳኩ ነበሩ። 4 ፋይናል ሰርድ ላይ ያቀበላቸው ኳሶች አሉ። 3 የጋራ ኳሶችን አሸንፏል። 3 የግብ ሙከራዎችን አድርጓል። 1 አሲስት አድርጓል። 1 ግብ አስቆጥሯል። ይህንን ቁጥር ስነግራችሁ የአጥቂ ቁጥር ሊመስራችሁ ይችላል። ነገር ግን ጋብሪኤል ማጋሌሽ የሴንተር ባክ ቁጥር ነው። በአውሮፓ 2020 ጀምሮ በአውሮፓ ትልልቅ ሊጎች 22 ግቦችን አስቆጥሯል። በቻምፒየንስ ሊግም ጨምሮ አንድም ተከላካይ የጋብሪኤል ማጋሌሽን ቁጥር ላይ የሚስተካከል አይደለም። የሚቀራረብ ተጫዋች እንኳን ማግኘት ከባድ ነው። 22 ግቦች ማለት በጣም ብዙ ናቸው። በዚህ ቡድን ላይ ደግሞ ከኤቨርስ፣ ኖኒ ማዱኬ፣ ማርቲን ኦዴጋርድ፣ ጋብሪኤል ሱስ ሲጨመሩ ምን ያክል የተጠናከረ ቡድን ምን ያክል አስገራሚ ቡድን እንደሆነ አርሰናል ማሰብ ይቻላል። እነዚህ ተጫዋቾች በቅርብ ሳምንታት ላይ ከጉዳታቸው ሙሉ ለሙሉ አገግመው በኤምሬትስ ስቴዲየም በአርሰናል ቡድን ጨዋታዎች ላይ እንመለከታቸዋለን። በቀጣይም በትልቅ መንገድ የሚነሱ ናቸው። ቦሪንግ የተባለው አርሰናል ቦሪንግ እንዳልሆነ ብዙ ግቦችን እያስቆጠረ ነገር ግን ታይት የሚባል ቡድን እንዳልሆነ መናገር ይቻላል። ያንን ደግሞ በደንብ ማስመስከር ይቻላል። አርሰን ቬንገር ትናንትና በኤኒ ስፖርት ላይ ጥያቄ ሲቀርብላቸው ነበረ። አርሰናል በተመለከተ የዋንጫ አሸናፊ ይመስላል ወይ ተብሎ ነበረ። ያለምንም ጥርጥር የዋንጫው ባለቤት አርሰናል ነው ብለው አርሰን ቬንገር አስተያየታቸውን ሲሰጡ ነበረ። የዋንጫ አሸናፊ ቡድን ነው፣ ምንም አይነት ጥርጥር በዚህ ላይ የለም ብሏል። ለምሳሌ ስላለው የቡድን ስኳድ ሲናገሩ በጣም የተሟላ ቡድን ነው። ሊቨርፑል ባለፈው ከቼልሲ ጋር ጨዋታውን ሲያጠናቀቅ ይላሉ አርሰን ቬንገር ዶሚኒክ ሶቦዝ ላይ የቀኝ መስመር ተጫዋች ሆኖ ግራቨንበርች ደግሞ ሴንተር ባክ ሆኖ የመሃል ስፍራ ተከላካይ ሆኖ ነው ያጠናቀቀው። አርሰናል ቤት ግን እንደዛ ለማድረግ አይገደድም። ያንን በተለየ መንገድ ማከናወን ይችላል። በደንብ ተመልክተናል። ለምሳሌ ትናንትና ጁሪን ቲምበር ሲወጣ የሚገባው ቤን ዋይት ነው። ሉዊስ ስኬሊ ቢወጣ ሪካርዶ ካላፊዮሪ ነበረ። ማርቲኔሊ ቢወጣ ኖሮ ትሮሳርድ ይገባ ነበረ። ኤዜ በጣም አስገራሚ ጨዋታ ካደረገ በኋላ ኑዋኔሪ ነበር ወደ ሜዳ የገባው። በኖርጋርድ ሲገባ ዙቢሜንዲ ወጥቶ ነውና በጣም ጥሩ ስኳድ ያለው ቡድን እንደሆነ መመልከት ይቻላል። ያንንም በተመለከተ በደንብ መናገር ይቻላል። ትናንትና ያነሳሁላችሁ አንድ ስጋት ነበረ። ማርቲን ዙቢሜንዲ በቀጣይ ጨዋታ ላይ ቢጫ የሚመለከት ከሆነ ላይሰለፍ ይችላል ስላችሁ ነበረ። በዚህ ጨዋታ ላይ ቢጫ ካርድ ተመልክቷል። ትናንትና በጣም አወዛጋቢ ነበረ። ቢጫ ካርድ ነበረ። በእርግጥ ቢጫ ካርዱን መመልከቱን ተከትሎ በቀጣይ ጨዋታ ላይ ያልፈዋል። የስላቪያ ፕራ ጨዋታ ላይ ማርቲን ዙቢሜንዲን አንመለከተውም። ዴክላን ራይስን በቀጣይ ጨዋታ በጣም ያሰጋል። ለዴክላን ራይስ የበለጠ ስጋት አለኝ። ምክንያቱም በስላቪያ ፕራ ጨዋታ ላይ ቢጫ ካርድ የሚመለከት ከሆነ በቀጣይ የባየር ሙኒክ ጨዋታ ላይ ዴክላን ራይስን ላንመለከተው እንችላለን። ስለዚህ
በስላቪያ ፕራግ ጨዋታ ላይ የበለጠ ሚኬል አርቴታ ጥንቃቄ ያደርጋል፣ ዴክላን ራይስም ጥንቃቄ ያደርጋል ተብሎ ይጠበቃል። ወሳኙ የቻምፒየንስ ሊግ ጨዋታ መርሃ ግብሩ ሲወጣ ጀምሮ የባየር ሙኒክ መርሃ ግብር እንደነበረ በደንብ መመልከት ይቻላልና ያንንም ስጋት ለማንሳት ያክል ነው። በቀጣይ ሚኬል አርቴታ የበለጠ ትኩረት ይሰጥበታል ተብሎ የሚጠበቅ ነው። የአውሮፓ ትልልቅ ቡድኖች ለምን ማርቲን ዙሜንዲን ሲፈልጉት እንደነበረ ትናንትናም በደንብ በትልቁ ጨዋታ ላይ ተመልክተናል። አትሌቲኮ ደ ማድሪድ ማለት በጣም ጥሩ ቡድን ነው። በአውሮፓ ብዙ ግቦችን የሚያስቆጥር ብዙ በመከላከል ረገድ ጥሩ የሚባል ቡድን ነው። በእርግጥ ዘንድሮ መከላከሉ ላይ ትንሽ ሸርተት ያለ ቡድን ቢመስልም ነገር ግን በደንብ የትናንትና አርሰናል ጨዋታውን ተቆጣጥሮ ያሸነፈበት መንገድ አስገራሚ ድል ነበር። አስገራሚ 3 ነጥብ በሊግ ፌዝ በቻምፒየንስ ሊግ የተመዘገበበት ነበር። ከአርሰናል ጋር በተያዘ ሴት ፒሶች አሁንም የለየላቸው አጀንዳ ሆነዋል። በአርሰናል በኩል ያንን ሲያሳኩ ተመልክተናል። ከጨዋታው አስቀድሞ አርሰናል ቦሪንግ የሴት ፒስ ቡድን ነው ሲባል ነበር። ከሳምንታት በፊት ግን ትናንትና 4 ግብ ያስቆጠረበት አትሌቲኮ ማድሪድን እናንሳ። ከሳምንታት በፊት ሪያል ማድሪድን ገጥሞ 5-2 ያሸነፈ ቡድን ነው። ከዚህ ቡድን ጋር ሪያል ማድሪድ ላይ 5 ግብ ያስቆጠረ ቡድን ላይ ምንም ግብ ሳይቆጠርበት 4 ግቦችን አስቆጥሮ የወጣ ቡድን ስለ ሴት ፒስ ብቻ ስለ አርሰናል ማውራት በጣም ነውርም ይመስላል። ይህንን በተመለከተ በቀጣይም ዝርዝር ጉዳዮችን ይዘን የምንመለስበት ነው የሚሆነው። ከጄሚ ካራገር ጋር በተያዘ መግቢያ ላይ ሳነሳው የነበረ ጉዳይ አለ። ስለ አርሰናል አስተያየቱን ሲሰጥ ከሊቨርፑል ጋር አነጻጽሮ እኔ የሊቨርፑል የልብ ደጋፊ ነኝ ይላል። እርግጥ ነው የሊቨርፑል የልብ ደጋፊ ነው፣ በሊቨርፑልም ተጫውቷል። አርሰናልን ስንመለከት በየጊዜው ኮርና ባገኙ ቁጥር እጄን ጭንቅላቴ ላይ ነው የማደርገው በአግራሞት በስጋትም ጭምር በሚል ያነሳል። እንደዚህ አይነት ነገር በእግር ኳስ ህይወቴ እንደዚህ አይነት ነገር በየትኛውም ጊዜ በእግር ኳስ ተመልክቼ አላቅም። ያገኙትን አጋጣሚዎች በሙሉ የማዕዘን ምቶች ባገኙ ቁጥር ወደ ግብነት የሚቀይሩበት ነገር በጣም አስገራሚ ነው በሚል አስተያየቱን ሰጥቷል። የማዕዘን ምቶች ንጉስ መባልም ይገባቸዋል። ያንን በደንብ እየተመለከተን እንገኛለን። በእግር ኳሱ ዘሆል ወርልድ መላው ዓለም እንግዲህ ሁሉ ጊዜ የማዕዘን ምት አርሰናል ባገኘ ቁጥር እንደሚያስቆጥሩት ያስባል። ያንን በደንብ ተመልክተናል ብሏል። ዲየጎ ሲሞኔ ጨዋታውን ከተጠናቀቀ በኋላ የቡድን የአርሰናል ቡድን የሚኬል አርቴታ ቡድን የ2014 የአትሌቲኮ ማድሪድን ቡድን ያስታውሳል ብሏል። በጣም ጎል ጋር መድረስ የሚችሉ አጥቂዎች ያሉት፣ በጣም ረጃጅም ተጫዋቾች ያሉት፣ ጥሩ የግብ ማስቆጠር ከቆሙ ኳሶች የሚችሉ በግንባር ግብ ማስቆጠር የሚችሉ ተጫዋቾች ያሉት፣ ብዙ ግቦችን የሚያስቆጥሩ ተጫዋቾች ያሉት፣ በጥንቃቄ የተሰራ ጠንካራ ቡድን፣ በጥንቃቄም የሚጫወት ቡድን የተመለከትኩት ያንን የራሴን ቡድን የ2014ቱን ቡድን በቻምፒየንስ ሊግ ፍጻሜ ተከታታይ የደረሰውን ቡድን ያስታውሰኛል ሲል ተናግሯል። በእርግጥም እነዚህ ጉዳዮች በደንብ የሚነሱ ናቸው። ሌላኛው የሮይ ኪን አስተያየት በጣም አነጋጋሪ ነበረ። አርሰናልን ተመልከቱት። ባለፈው የውድድር ዘመን ከነበረው አጠቃላይ ነገር በጣም የተቀየረ ቡድን ነው። ለምሳሌ ባለፈው ሳምንት ፉልሃምን ሲያሸንፍ ለመመልከት ያክል ይላል ሮይ ኪን የነበራቸው ኮንፊደንስ የሊጉ ቶፕ መሆን እንደሚገባቸው ያሳዩ ናቸው። በራስ መተማመናቸው ኳስ ሲያጡ ወይም ደግሞ ኳስ ሲነጠቁ ሁሉንም ነገር ረስተው ከኳስ ውጪ የሚኖራቸው እንቅስቃሴ በጣም አስገራሚ ነው ሲል ነበር። ቲየሪ ሄንሪ ለምሳሌ ትናንትና ሲቢኤስ ላይ ከጨዋታው አስቀድሞ ትንታኔ ሲያቀርብ ነበር፣ በቪዲዮ በተደገፈ ትንታኔ። በሰከንዶች ልዩነት አርሰናል ኳስ ሲነጠቅ በ10 በ9 በ8 ሰከንዶች ሁሉም ተጫዋቾች ምናልባት ቪክተር ጊዮኬሬስ ሲቀር ከኳስ ጀርባው ነው በመከላከል በጋራ ሲሰሩ እንመለከታቸዋለን። እንደዚህ አይነት ዲሲፕሊን ያለው ቡድን የትም አትመለከቱም በሚል ሲያቀርብ ነበር። ባለፈው ሳምንትም በነበረው አንድ ቪዲዮ ላይ ተመሳሳይ ትንታኔ ሲሰጥ የነበረ ተጫዋች አለ። እሱም ትናንትና ቪክተር ጊዮኬሬሽ ሲቀልድበት የነበረው ሚካ ሪቻርድስ ነው። ሚካ ሪቻርድስም ባለፈው በሰከንዶች ልዩነት ቡካዮ ሳካ፣ ቪክተር ጊዮኬሬሽ ሁሉንም ተጫዋቾች ያካተተ አንድ ምስል ሲያቀርብ ነበረ። ሁሉም ከኳስ ጀርባው ነው ሲከላከሉ። በጣም አስገራሚ ነው። እንደዚህ አይነት ነገር ብዙ አትመለከቱም በየትኛውም ቡድን ላይ ሲሉ ነበረ። ትናንትናም ያንን ተመልክተናል። ያላቸው ተነሳሽነት ያላቸው ራብ ያለምንም ነገር እንግዲህ ሁሉን ነገር ለማሳካት ቆርጦ መነሳታቸውን የሚያሳይ ነው ብሏል ሮይ ኪን ከጨዋታው መጠናቀቅ በኋላ። በሊቨርፑል ቤት ግን ይህንን ጭራሽ አትመለከቱም። ሊቨርፑል ያጣው ነገር ቢኖር ይህ ነው ብሏል። ትናንትና አስገራሚ ከነበረው ቃለ መጠይቅ መካከል ቪክተር ጊዮኬሬሽ የጨዋታው ኮከብ ተብሎ ከተመረጠ በኋላ በሚካ ሪቻርድስ በዛ በሲቢኤስ ስቱዲዮ አልነበረም የነበረው በአርሰናል በኤምሬትስ ነበረና ከጨዋታው ጋር በተያያዘ አንዳንድ ጥያቄዎች
ጥያቄዎችን ለተጫዋቾችም ሲያቀርብ ነበር። ከጨዋታው አስቀድሞም በስቴዲየም ፒች ዳር ላይ ሆኖ አስተያየቶቹን ሲሰጥ ነበርና መጨረሻ ላይ ኢንተርቪው ሲያደርገው ነበር ቪክተር ጌኬሬሽን። ሲቢኤስ ላይ ብዙ ተጫዋቾች ይጠየቃሉ፣ ብዙ ተንታኞች። የሲቢኤስ ስፖርት እንግዲህ ያንተ ምርጥ ወይም ምርጥ ተንታኝ ማን ነው፣ የሾው ፌቨራይት ማን ነው፣ የምትወደው ማን ነው ተብሎ ቪክተር ጌኬሬሽ ሲጠየቅ አንተን እንዳለለ ዛሬ ቤንች ሆናል፣ ከስቱዲዮም ቤንች አድርጓል፣ ስለዚህ አንተን አልመርጥም ብሎ ሲቀልድበት ነበረ። በዚህ አጋጣሚ ከዛ በኋላ ጄሚ ካራገርም 2 ጊዜ ነው የገደለ ብሎ በጣም አስቂኝ አጋጣሚን ተመልክተናል። ለሁሉም ጨዋታው በዚህ መንገድ የተጠናቀቀ ነበረ። አርሰናል 4-0 በሆነ ውጤት አሸንፏል። ብዙ ነገሮችን አነሳን ከጨዋታው ጋር በተያያዘ ስለ ጋብሪኤል ማጋሌሽ ሌሎችንም የቡድን እንቅስቃሴዎች የተመለከትንበት ነበረ። ሐሳቦቻችሁን ጻፉልን፣ በዝርዝር የምንመለከታቸውን ሌሎች የዝውውር ጉዳዮችን ሌሎች አጫጭር ጉዳዮችን ይዘን ደግሞ ነገ እንመለሳለን። የአርሰናል ኮሚኒቲን እንፍጠር። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። ለዛሬ ያዝነላችሁ ግን የኔን ይመስል ነበረ። ጤና ይስጥልን።